ሚሊዮን ዶላር የልማት ትብብር ስምምነት መፈራረሟን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። በዚህ ስምምነት በሚገኘው ገንዘብ በኢትዮጵያ የተለያዩ የልማት ስራዎች እንደሚከናወኑ ተመልክቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ ይዟል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያሰራጨው መግለጫ ዩናይትድ ስቴትስ በዓለም አቀፉ የልማት ድርጅቷ USAID አማካይነት ከኢትዮጵያ መንግስት የገንዘብ ሚኒስቴር ጋር ከ230 ሚሊዮን ዶላር በላይ አዲስ የልማት ትብብር ውል መፈራረሟን አብስሯል። አክሎም ይህ ስምምነት የሚያመለክተው የአሜሪካ ሕዝብ ለኢትዮጵያውያን የተሻለ ጤንነት፣ ትምህርት፣ የግብርና ልማት፣ የኢኮኖሚ እድገት፣ መልካም አስተዳደርና በአጠቃላይ የማንሰራራት ብቃታቸውን ለመገንባት ያለውን ቁርጠኝነት ነው ብሏል። ይህ በኢትዮጵያው የገንዘብ ሚኒስቴር ዴኤታ አቶ አድማሱ ነበበና በUSAID ተልእኮ ዳይሬክተር ሲን ጆንስ የተፈረመው የትብብር ስምምነት በኢትዮጵያ ዘላቂ ልማት የቅርቡን የአሜሪካን መዋዕለ ንዋይ መደበኛ የሚያደርግ ይሆናል። ይህ የዩኤስ ዓለም አቀፋዊ የልማት ድርጅት እገዛ ኢትዮጵያ በአጭር ጊዜ ውስጥ ምጣኔ ሀብቷን የመካከለኛ ገቢ ካላቸው ሀገሮች ጋር እንድትሰለፍ እንደሚረዳትም መግለጫው ይጠቁማል። የድርጅቱ የኢትዮጵያ ልዑካን ቡድን ዲሬክተር ሲን ጆንስ በፊርማው ስነ ስርዓት ላይ ይህ ስምምነት ከገንዘብ በላይ ነው፣ በሁለቱ ሀገሮች ህዝቦች መካከል ያለውን የህዝብ ለህዝብ መተጋገዝ በይበልጥ ማጠናከር ነው ብለዋል። ዩናይትድ ስቴትስ ላለፉት 20 ዓመታት በኢትዮጵያ ውስጥ ለዘላቂ ልማት ሥራዎች ከ13 ቢሊዮን ዶላር በላይ አፍሳለች። በኢትዮጵያ ትልቋ ለጋሽ ሀገርም ዩኤስ አሜሪካ እንደሆነች የኤምባሲው መግለጫ ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ ብሔራዊ ምርጫ ቦርድ 27 ፓርቲዎችን መሰረዙን ይፋ አድርጓል። ቦርዱ እስከ መጋቢት 3 ቀን 2012 ዓ.ም በቀድሞ ሕግ ሰርቲፊኬት የነበራቸውና በቀድሞ ሕግ ምዝገባ ጀምረው ለነበሩ 106 ፓርቲዎች በአዲሱ ሕግ የተቀመጡ መስፈርቶችን እንዲያሟሉ ደብዳቤ ልኮ እንደነበረ አስታውሷል። ከመካከላቸው 76 ፓርቲዎች ሰነዶቹን ያቀረቡ መሆኑንና ተሟልቶ መቅረቡ እየተመረመረ እንደሆነ አውስቷል። ሰነዶቻቸውን ማቅረብ ያልቻሉና ጊዜ እንዲራዘምላቸው ከጠየቁ 15 የፖለቲካ ፓርቲዎች ውስጥ 13ቱ አጥጋቢ ምክንያት ባለማቅረባቸው እንዲሰረዙ ተወስኗል ሲል የብሔራዊ ምርጫ ቦርድ መግለጫ አስታውቋል። ሌሎች 14 ፓርቲዎች ከናካቴው ሰነዶቻቸውን ያላቀረቡ፣ አንዳንዶች ከሌላ ፓርቲ ጋር የተዋሃዱ በመሆኑ ተሰርዘዋል ብሏል። 2 ፓርቲዎች ደግሞ ሰነድ ማቅረብ ያልቻሉት በፓርቲው የውስጥ ችግር የተነሳ መሆኑ ታምኖበት የኮቪድ-19 ወረርሽኝ ሲያበቃ ጠቅላላ ጉባኤያቸውን እንዲያካሂዱ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ጨምሮ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኢትዮጵያ 15 ተጨማሪ ሰዎች በኮሮና ቫይረስ መያዛቸው በዛሬ የላቦራቶሪ ምርመራ መታወቁን የጤና ሚኒስቴር ዕለታዊ የስርጭቱ ይዞታ መረጃ አመልክቷል። ዛሬ 3707 ሰዎች ተመርምረው የተገኙት 15ቱ ከ17 እስከ 38 ዓመት ዕድሜ ክልል ውስጥ ያሉ ወንዶች እንደሆኑ ነው የተመለከተው። 8 በአዲስ አበባ፣ 2 ቤንሻንጉል ለይቶ ማቆያ፣ 1 ሰው አማራ ክልል መተማ ለይቶ ማቆያ፣ የተቀሩት 3ቱ ደግሞ ሶማሌ ክልል ጅግጅጋ ለይቶ ማቆያ እንደሆኑ መረጃው ጨምሮ አውስቷል። 7ቱ የጉዞ ታሪክ ያላቸው፣ 7ቱ ደግሞ በበሽታው ከተያያዘ ሰው ጋር ንክኪ ያላቸው ሲሆኑ አንደኛው ግን የጉዞም ታሪክ ሆነ ንክኪ የሌለው ሆኖ እንደተገኘ ነው መግለጫው የገለጸው። በአጠቃላይ በኢትዮጵያ በምርመራ የተረጋገጡ ተጠቂዎች ቁጥር 287 መድረሱ ነው። ታንዛኒያ ውስጥ የኮቪድ-19 ህመምተኞች ብዛት ከ500 አልፏል። የሀገሪቱ መንግስት የወረርሽኝ አያያዝና ግልጽነት መጓደል እየተጠቀሰ ውግዘት እየቀረበበት ነው። ቻርልስ ኮምቤ ከዳሬ ሰላም በላከው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ ታቀርበዋለች። የታንዛኒያ የኢኮኖሚ መዲና ዳሬ ሰላም ከሌሎች የአፍሪካ ሀገሮች በተለየ ለስራ ክፍት ሆና ቀጥላለች። ትምህርት ቤቶች ግን ተዘግተዋል። የሰዎች መሰባሰብም ታግዷል። ይህ ሁኔታ ታዲያ በባለስልጣኖች ላይ ነቀፌታ አሳድሯል። በኮሮና ቫይረስ ላይ አንጻራዊ በሆነ ስለ ቫይረሱም በየጊዜው መግለጫ አይሰጡም በሚል ባለስልጣኖችን ይነቀፋሉ።
በአሳ ንግድ ስራ የተሰማሩት ሳጅዳ ሙሐመድ መንግስት ብዙም ያሳሰበው አይመስልም በማለት የራሳቸውን ጥንቃቄ እያደረጉ መሆናቸውን ገልጸዋል። ብዙ ዜጎች ስለ ኮሮና ቫይረስ ተገቢ መረጃ እያገኙ አይደለም ይላሉ ሳጅዳ መሐመድ። የኮሮና ቫይረስ የለም ሲባል እንሰማለን፣ ነገር ግን በዚያ በኩል 2 ሰዎች መሞታቸውን እናውቃለን፣ በሌላ በኩል ደግሞ 1 ሰው ሞቷል ብለዋል። ነጋዴዋ የአፍና የአፍንጫ መሸፈኛ ጭንብል ቢኖራቸውም ተገቢ መረጃ ባለማግኘታቸው ጆሮአቸው ላይ ጣል እንዳደረጉት ዘጋቢያችን ገልጿል። የለውጥና የግልጽነት ጥምረት የተባለው ተቃዋሚ ፓርቲ መንግስት በዓለም አቀፉ ወረርሽኝ ላይ ያለው አያያዝ ለህዝቡ የጤንነት ሁኔታ ትኩረት ባልሰጠ መልኩ ምስጢራዊ ነው በማለት አጥብቆ ነቅፏል። ስለ ቫይረሱ ለህዝቡ በየጊዜው መረጃ የማይሰጥ ከሆነ የህዝቡ አረዳድ ችግሩ የለም ማለት ነው የሚል ይሆናል ይላሉ ካቦዬ። ስለሆነም ሰዎች ጥንቃቄ እያደረጉ አይደለም። ቀብሮች ላይ ከፍተኛ ብዛት ያላቸው ሰዎች ሲገኙ አይቻለሁ፣ ይህም እጅግ አደገኛ ነው ብለዋል የተቃዋሚው ጥምረት መሪ። የታንዛኒያ መንግስት በበኩሉ ስለ ኮሮና ቫይረስ ብዙም መረጃ አይሰጥም የሚለውን ነቀፌታ አይቀበልም። አንዳንድ ሰዎች የሚነዙት የተሳሳተ አሃዝ ህብረተሰቡን አስፈላጊ ወዳልሆነ መነሳሳት የሚያመራ ነው በማለት የሀገሪቱ ጠቅላይ ሚኒስትር ካሲም ማጃሊዋ አስጠንቅቀዋል። የደም ግፊትን፣ ወባንና ስኳር በሽታን የመሳሰሉትና ሌሎችም በሽታዎች ሰዎችን እንደሚገድሉ እናውቃለን ብለዋል ጠቅላይ ሚኒስትሩ። ስለሆነም የሚሞቱት ሰዎች ብዛትን በሚመለከት ለባለሙያዎቹ ብንተው የተሻለ ነው ይላሉ። ለዱ ሳምሶንን የመሳሰሉት ሰዎች መረጃን በየጊዜው ባለመስጠት ተግባር ይስማማሉ። የኮሮና ቫይረስ በሽታ በህዝቡ ላይ ፍርሃት እንዳያሳድር ይረዳል የሚል እምነት አላቸው። በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ዛሬ ወደ 4.5 ሚሊዮን ተቃርቧል። የሞቱት ሰዎች ቁጥር ደግሞ ከ300 ሺህ አልፏል። ኮሮና ቫይረስ ባለፈው የአውሮፓውያን 2019 መጀመሪያ ላይ በተቀሰቀሰባት በቻይናዋ ውሃን ከተማ በተወሰኑ ቦታዎች አዲስ ስርጭት መስተዋሉን ተከትሎ የጤና ሰራተኞች ነዋሪዎቹን በሙሉ መመርመር ጀምረዋል። በሚሊዮኖች የሚቆጠረውን ነዋሪ ሁሉንም ሰው መርምሮ ለማጠናቀቅ 10 ቀን እንደሚወስድ ነው የተገለጸው። በዩናይትድ ስቴትስ ደግሞ USNS መርሲ የተባለው የባህር ኃይል መርከብ ላይ ሆስፒታል ዛሬ ከሎስ አንጀለስ እየለቀቀ ነው። ወደዚያ ወደብ ሄዶ የቆመው የካሊፎርኒያ ሆስፒታሎች በወረርሽኙ ስርጭት በተጨናነቁበት በመጋቢት ወር መጨረሻ ላይ ነበር። 60 የሆስፒታል መርከቡ የጤና ባለሙያዎች ግን በህሙማን እንክብካቤ ማዕከሎች እርዳታ ለመስጠት እዚያው እንደሚቆዩ ተገልጿል። በኒውዮርክ ደግሞ ዛሬ 5 የክፍለ ግዛቷ አውራጃዎች ወይም ካውንቲዎች መደበኛ የእንቅስቃሴ ገደቦች እንደሚነሱ ተጠቁመዋል። ኒውዮርክ ከተማን ግን አይጨምርም። እንቅስቃሴዎች በሚከፈቱባቸው ስፍራዎች ነዋሪዎች ጥንቃቄ እንዳይለያቸው አገረ ገዢው አንድሩ ኮሞ ተማጽኖ አቅርበዋል። በቫይረሱ ተያዦች ብዛት ከዓለም ሁለተኛዋ የሆነችው ሩሲያ ደግሞ ዛሬ በተለያዩ አካባቢዎች ምርመራዎች ማካሄድ ትጀምራለች ተብሏል። በተጠቂዎች ብዛት ግንባር ቀደሟ ዩናይትድ ስቴትስ ስትሆን የቫይረሱ ተጠቂ ቁጥር ከ1.4 ሚሊዮን አልፏል። የሩሲያ ደግሞ ከ250 ሺህ በላይ እንደሆነ ነው የተጠቆመው። ይህ በዚህ እንዳለ ባንግላዴሽ በሚገኘው ግዙፉ የሮሂንጋ ስደተኞች መጠለያ ካምፕ አንድ ስደተኛና አንድ የአካባቢው ነዋሪ ላይ ቫይረሱ እንደተገኘ ተዘግቧል። የዓለም የጤና ድርጅት በፍጥነት ክትትል የሚያደርግ ቡድን እንደተሰማራ አስታውቋል። ከሁለቱ ሰዎች ጋር ንክኪ ያላቸው ሌሎች ሰዎችን መከታተል ተጀምሯል ብሏል። ሁለቱም ለይቶ ማቆያ እንደገቡም ተጠቁሟል። በባንግላዴሽ የህፃናት አድን ግብረሰናይ ድርጅት ተጠሪ እንደተናገሩት ቫይረሱ ግዙፉ የስደተኛ ካምፕ መግባቱ ብዙ ሺህ ሰው እንደሚሞት በእርግጠኝነት መናገር ይቻላል ብለዋል። ሀገሪቱንም በአስርታት ወደ ኋላ ሊመልሳት ይችላል ሲሉ ስጋታቸውን ገልጸዋል። ወረርሽኙ ግዙፉ የስደተኛ ካምፕ ከገባ ካምፑ ንጽህና የጎደለው በመሆኑ በፍጥነት ሊዛመት እንደሚችል የእርዳታ ድርጅቶች ቀደም ብለው ሲያስጠነቅቁ ቆይተዋል።
ሱዳን ደቡብ ኮርዶፋን ክፍለ ግዛት ካዱግሊ ከተማ በሚገኘው የደቡብ ሱዳን ፈጥኖ ደራሽ ድጋፍ ኃይሎች ካምፕ ላይ ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው 26 ሰዎችን መግደላቸው ተገለጸ። ከተገደሉት መካከል ሲቪሎችም አሉበት ተብሏል። የአርኤስኤፍ አዛዥ ጀነራል ሐምዳን ዳጋሎ ሰኞ ዕለት የተፈጸመውን ይህን ጥቃት አውግዘዋል። የከተማዋ ባለስልጣናት እንዳሉት የወታደር መለዮ ልብስ የለበሱ ታጣቂዎች ናቸው ድርጊቱን የፈጸሙት። የደቡብ ኮርዶፋን ተጠባባቂ ወታደራዊ አገረ ገዢው ሜጀር ጀነራል ራሺድ ኢስማኤል 19 ሰዎች በጥቃቱ መቁሰላቸውንና ለሕክምና በአውሮፕላን ወደ ካርቱም መወሰዳቸውን ተናግረዋል። ከጥቃቱ በተያያዘ እስካሁን የታሰረ ሰው የለም። የሱዳን ሉዓላዊ ምክር ቤት አባል የሆኑት ጀኔራል ዳጋሎ ጥቃቱን በፖለቲካ የተነሳሳ ነው ሲሉ አውግዘዋል። የዓለም የንግድ ድርጅት WTO ዋና ዲሬክተር ሮቤርቶ አዜቬድ በአውሮፓውያን አቆጣጠር ከነሐሴ 31 ቀን ጀምረው ስራቸውን እንደሚለቁ ይፋ አድርገዋል። የሚሰናበቱት የስራ ዘመናቸው ከማብቃቱ ከአንድ ዓመት አስቀድመው መሆኑ ነው። እዚህ ውሳኔ ላይ በቀላሉ አልደረስኩም፣ የግል ውሳኔ ነው ሲሉ ለድርጅቱ አምባሳደሮች ተናግረዋል። የቀድሞ የብራዚል ዲፕሎማት በቅርብ ዓመታት ድርጅቱ ጸረ ዩናይትድ ስቴትስ አድላዊነት አለው፣ ለቻይና ፍትሃዊ ያልሆነ የንግድ አሰራር ፈቅዷል ብሎ ከሚወነጅለው ከዩናይትድ ስቴትስ አስተዳደር በኩል ብርቱ ግፊት ሲደረግባቸው ቆይቷል። በመጨረሻም አፍጋኒስታን ውስጥ በዚህ ሳምንት በአንድ የእናቶች ክሊኒክና በአንድ የቀብር ስነ ስርዓት ላይ ለተፈጸሙት ሰዎች የተገደሉባቸው ጥቃቶች ኃላፊው እንደኛ ግምጋሜ የእስላማዊ መንግስት ነው ስትል ዩናይትድ ስቴትስ ተናገረች። በአፍጋኒስታን የዩናይትድ ስቴትስ የሰላም ልዑክ ዛልማይ ሀሊልዛድ በሲቪሎች ላይ እንዲህ ያለውን የጭካኔ ጥቃት ማካሄድ የሚወድ ታሪክ ያለው አይሲስ ነው። አይሲስ ለአፍጋኒስታንና ለዓለም ሕዝብ ጠንቅ ነው ሲሉ መናገራቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ለዜናው ቨርጂኒያ ከሚገኘው ቤቷ ነው የዕለቱን አበይት የዓለም ዜናዎች ያሰማችን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 7 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ @ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ምርጫ እንዲራዘም የተደረሰውን ስምምነትና የተጠየቀውን የሕገ መንግስት ትርጉም እንደሚደግፉ በሲዳማ ስም የተደራጁ የፖለቲካ ፓርቲዎች አስታውቀዋል። ፓርቲዎቹ ፖለቲከኞችና የፖለቲካ ፓርቲዎች የያዙትን አላስፈላጊ ንትርክ ትተው የሕዝብን ደህንነትና የሀገር ጥቅምን እንዲያስቀድሙ ጥሪ አቅርበዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። ድጋፋቸውን ገልጠው መግለጫ ያወጡት የሲዳማ አርነት ንቅናቄ ሲያን፣ የሲዳማ አንድነት ፓርቲ ሲአፓ፣ የሲዳማ ህዝብ ብሔራዊ ዲሞክራሲያዊ ፓርቲ ሲበዴፓ፣ የሲዳማ ህዝብ አንድነትና ዲሞክራሲያዊ ፓርቲ ሲአዴፓና የሲዳማ ዞን ብልጽግና ፓርቲዎች ናቸው። የሲዳማ አንድነት ፓርቲ ሲአፓ ለቪኦኤ በላከው 3 ገጽ የጽሁፍ መግለጫ የመንግስትና የህዝብ አስፈላጊነቱ አገርና የሚያስተዳድረው ህዝብ ሲኖር ነው ምርጫው እንዲራዘም በምርጫ ቦርድ የተወሰደውን እርምጃ ሲአፓ የሚደግፈው ነው ብሏል። የኮሮና ቫይረስ ወረርሽኙን ለመከላከል የተደረገና የድፍን ኢትዮጵያን ህዝብ ጤንነትና ሰላም ለማረጋገጥ የተወሰደ ኃላፊነት የተሞላበት እርምጃ ነው ብሎም እንደሚያምን ገልጿል። ይልቁንስ የፖለቲካ ፓርቲዎችና ፖለቲከኞች
አገሪቱን ለታሪካዊ ጠላቶቻችን ወረራ በሚያጋልጥ ሁኔታ ታሪካዊ ስህተት ለመፈጸም የተንደረደሩ ካሉበት እንዲመለሱ የሚመክረው የሲያፓ መግለጫ በአንዳንድ የፖለቲካ ፓርቲዎች መካከል እየከረረ መጥቷል ያለውንም ውዝግብ አውግዟል። በሕገ መንግስቱ አንቀጽ 53 ንዑስ አንቀጽ 3 እና በአንቀጽ 72 ንዑስ አንቀጽ 3 የህዝብ ተወካዮች ምክር ቤትና የጠቅላይ ሚኒስትሩ የሥራ ዘመን 5 ዓመታት ብቻ መሆኑን በማያሻማ ሁኔታ ቢደነግግም ምርጫ ማካሄድ በማይቻልበትና አሁን የተፈጠረው አይነት አስገዳጅ ሁኔታ ሲያጋጥም የመንግስት የሥራ ዘመን እንዴት እንደሚራዘም ሕገ መንግስቱ ባለመደንገጉ ካለው ተጨባጭ ሁኔታ የተጠየቀውን የሕገ መንግስት ትርጉም አማራጭ ሲያፓ ተገቢ ነው ብሎ እንደሚወስድ ገልጧል። መግለጫው የሲዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካሌ ላምቢሶ በበኩላቸው 6ኛው ብሔራዊ ምርጫ መራዘምን ፓርቲያቸው እንደሚደግፍ ገልጠዋል። ምርጫው በተወሰነ ጊዜ መሄድ አለበት የሚል አቋም ያዘዋሉ። ምርጫው በተወሰነ ጊዜ ማካሄድ አይቻልም ብለን እናምናለን እንደ ሲያን። ሁለተኛው አማራጭ አሁን እየቀረበ ያለው ልክ መስከረም 30 አካባቢ ይሄ መንግስት በአዲስ በምርጫ ካልተተካ በስተቀር ህጋዊ አይሆንም፣ ስለዚህ ጫውታ ፈርሷል የሚል አቋም የሚያራምዱ አሉ። ይሄንም ትክክለኛ አቋም ነው ብለን አናምንም። የሽግግር መንግስት ይቋቋም ጥያቄ ጊዜው ያለፈበት መሆኑን የገለጠው የፓርቲዎቹ መግለጫ ይህንን የሚያራምዱ አካላት ለህዝብ የሚጠቅም ሀሳብ እንዲይዙ ምክረ ሀሳብ ለግሶ የትግራይ ክልል መንግስትና ፓርቲው ከሚያራምደው አፈንጋጭና እልህ ከሚመስል የህገ መንግስታዊ አካሄድ ወጥቶ በድርድርና በንግግር ለሚሰጥ ውሳኔ ተገዥ ሆነው የአገሪቱና የህዝቡን ሰላም የሚያስቀጥል ተግባር ላይ እንዲሰማራ ጥሪ አቅርበዋል። የሲዳማ ዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ በቀለ ቱንስሳ ህዝቡን ለመጠበቅ የተወሰደ እርምጃ ነው ብሏል። ምርጫ ቦርድም መሪው መንግስትም ድርጅቱም ህዝብ ተወካዮች ተቋማቶች እነኚህ አሁን ባለንበት ጊዜ ምርጫ ማካሄዱ ለህዝባችን አዋጣም የሚቀድመው ህዝብ መኖር ነው ብሎ የወሰዱት አቋም ትክክለኛና ተገቢ ወቅታዊ የህዝብ ተቋማት መሆናቸውን የሚያረጋግጥ ነው። እኛ እንደ ሲዳማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት የምንደግፈው መሆኑን ለማንሳት ነው የሚፈልገው። የሲዳማ ህዝብ ብሔራዊ ዲሞክራሲያዊ ፓርቲ ሲበዴፓ ምርጫ በመራዘሙ ተቃውሞ የለንም፣ ሁኔታውም የሚፈቅደው ይሄው ነው ሲሉ የፓርቲው ፕሬዝዳንት አቶ ተስፋ ማርያም ጉጆ ተናግሯል። ሲበዴፓ በ2012 ሊደረግ የታቀደው ምርጫ መተላለፍን አስመልክተው ምንም ተቃውሞ የለውም፣ ይደግፋል ምርጫ መራዘሙ። ሌላው ደግሞ መንግስት የህገ መንግስት ትርጉም መጠየቁ ስልጣኑን ሆነ ብሎ ለማራዘም ነው የሚል አቋም የለንም። የሲዳማ ህዝብ አንድነትና ዲሞክራሲያዊ ፓርቲ ሲያዴፓ ተመሳሳይ አቋም መያዙን የፓርቲው ሊቀመንበር አቶ ሰለሞን ቦረዳ ገልጧል። ብሔራዊ ምርጫ ቦርድ ምርጫውን አካሄዳለሁ ካለ በሽታው እንዲራባ እንዲባዛ ምክንያት ስለሚሆን ይህንን በማጠን ፓርላማውና መንግስትም 4 አማራጮችን አውጥተዋል። እነዚህ 4 አማራጭ ጉዳዮች ላይ በመጨረሻው የህገ መንግስት ትርጉም መጠየቅ በሚለው ላይ የኔ ፓርቲ ያምናል። የተለያዩ የፖለቲካ አመለካከትና አቋም ያለን የፖለቲካ ፓርቲዎች በህዝባችን ደህንነትና በአገሪቱ ሉዓላዊነት ላይ የተደቀነውን ስጋት በመገንዘብ ልዩነታችንን ለጊዜው አቆይተን እየተከሰተ ያለውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ከመንግስት ጋር በመተባበር ማሳለፍ እንደሚገባ አሳስበዋል። ፓርቲዎቹ አባሎቻቸው፣ ደጋፊዎቻቸውና መላው ህዝብ የኮሮና ቫይረስን ለመከላከል የሚተላለፉን የጥንቃቄ መልእክቶችን ያለመዘንጋት እንዲተገብሩ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዮናታን ዘብዲዮስን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ዲሞክራሲያዊ አንድነት መድረክ ስም ከጥቂት ቀናት በፊት ለጠቅላይ ሚኒስትሩ ጽሕፈት ቤት ተላከ የተባለው ሰነድ የመድረኩ አባል የሆነውን የኢትዮጵያ ሶሻል ዲሞክራቲክ ፓርቲን እንደማይመለከተው የፓርቲው ሊቀመንበር ለቪኦኤ አስታውቀዋል። ከመድረክ አባል ድርጅቶች 3ቱ ግን በሰነዱ ላይ ያላቸውን ስምምነት አረጋግጠዋል። ኢሶዴፓ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የራሱን መግለጫ አውጥቷል። መለስካቸው አማሃ ዝርዝሩን ይዟል። ፕሮፌሰር በየነ እንዳስረዱት በፓርቲያቸው ውስጥ ቀደም ሲልም ሲነጋገሩበት የነበረው አሁን ለገባንበት ህገ መንግስታዊ ችግር መፍትሄ መፈለግ ያለበት ህገ መንግስታዊ በሆነ አግባብ ነው የሚል አቋም እንደነበረ ያስረዳሉ። በዚሁ መንፈስ የቀረቡትን 4ቱንም አማራጮች ተንትነን አይተን 3 እንደማያዋጡ እንደማይበጁ ለተጨባጩ
ኢትዮጵያ ወቅታዊ ችግር መፍትሄ ሰጪ አይሆንም በማለት አለፍናቸው። የህገ መንግስቱ ይሻሻል የምለውንም ጭምር እና በህገ መንግስቱ የፌዴሬሽን ምክር ቤት ህገ መንግስትን ይተረጉማል የሚል ድንጋጌ በአንቀጽ 62(1) እንዳለ እናውቀዋለን። እንግዲህ ህገ መንግስቱ የዚህ አይነት ችግር ሲገጥም እንግዲህ ሁሉም በ5 ዓመት ያልቃል፣ ስልጣንም ካለ ምርጫ አያዝም የሚሉ ሁሉ ድንጋጌዎች ስላሉ የዚህ አይነት ቀውስ ሲገጥም ህገ መንግስቱ ምንም መፍትሄ አይሰጥም፣ ዝም ነው ያለው። ስለዚህ ይሄ በሚሆንበት ጊዜ በዓለም አቀፍ ተሞክሮም ህገ መንግስቱ ይተርጎም የሚለው ሀሳብ ማንሳት የተለመደ ነው የሚል አቋም ነበረንና ይህንኑ አራተኛውን አማራጭ እሺ ህገ መንግስቱ እንዲተረጎም ስልጣን የሰጠው ለፌዴሬሽን ምክር ቤት ነው እና ፌዴሬሽን ምክር ቤት በዚህ ስልጣኑ የሚሰጠውን ህገ መንግስታዊ ትርጓሜ ለዚህ አይነቱ ችግር ብናውቀው ይሻላል። በአሁኑ ጊዜ ወደ ጠቅላይ ሚኒስትሩ ቢሮ ሄዷል የተባለው የመድረክ አቋም የአንድ ቡድን እንጂ ወይንም የአንድ ፓርቲ እንጂ የአራቱም አይደለም ነው የሚሉኝ። ስለዚህ ሶስታችሁ ተቃውሟቸዋል ማለት ነው? እንዴት ነበር? ከኛ ጋር ያሉት ሁለቱ ድርጅቶች በዚህ ጉዳይ ላይ የወሰዱትን አቋም ማወቅ ይቸግረኛል። ምክንያቱም ምንም ኮሚኒኬት አላደረጉኝም። እኛ በኢሶዴፓ ስም ያለንን ኮንሰርን ነው በማስታወሻ ልከንላቸዋል ለሁሉም እንዲደርስ። እኔ ከዚህ እንግዲህ በቅርብ ጊዜ የመድረክ አባል የሆነው የአፋር ህዝቦች ለፍትህና ለዲሞክራሲ የሚባል ፓርቲ አለ። እሱ ደውሎ አናግሮናል እና አዎ ኢሶዴፓ የወሰደውን አቋም ነው እኛ የምንደግፈው። ይሄ ህገ መንግስታዊ ያልሆነ መፍትሄ ፍለጋ ጨርሶ ተገቢ አይደለም የሚል እንግዲህ ከዚህ ከአፋሩ ፓርቲ ነው የሰማሁት። የሌሎቹ የትኛውን አቋም እንደያዙ ወይም ደግፈው በአንድ ላይ የላኩትም ቢሆን ወይም አንዱ ማህተም በእጄ ነው የሚል ፓርቲም ዝም ብሎ ማህተም አድርጎበት ልኮም ይሁን ይህንን ለይቼ ማውቂያ መንገድ የለኝም። ምክንያቱም ኮሚኒኬት አላደረጉንም። ይሻላል ነው በእኛ በመድረክ ስም አይታ ያለውን ምክር መቀበላቸውንም ይሁን ያለ መቀበላቸውን ለእኛ የነገሩን ነገር ስለሌለ ስለሌሎቹ ፓርቲዎች የት እንዳሉ ማወቅ ይቸግረኛል። በአሁኑ ወቅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባላትን ማለትም የሲዳማ አርነት ንቅናቄ ሲአን ምክትል ሊቀመንበር እንዲሁም የመድረኩ የህዝብ ግንኙነት ኃላፊ አቶ ደሳለኝ ዳርሳሞን የአረና ትግራይ ለዴሞክራሲና ለሉዓላዊነት ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይን ቪኦኤ አናግሯቸው ነበረ። ሁለቱም የፓርቲ መሪዎች ቀደም ሲል በአማራጭነት ለጠቅላይ ሚኒስትር ጽህፈት ቤት በተላከው የመድረክ ሰነድ ይዘት ሙሉ በሙሉ እንደሚስማሙ ተናግረዋል። በቅርብ ጊዜ መድረክን እንደተቀላቀለ የሚነገረው የአፋር ህዝብ ለፍትህና የዴሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ ሙሐመድ ሀሳባቸውን ሳያብራሩ ግንኙነቱ ተቋርጧል። በመጨረሻም ፕሮፌሰር በየነ ጴጥሮስ ዛሬ ይፋ የሚደረገውን የፓርቲያቸውን ወቅታዊ መግለጫ ይዘት አስታውሰዋል። በመግለጫው የሽግግር መንግስት ወይም የመሳሰሉት አማራጮች አሁን ላለው አይነት የሀገሪቱ ሁኔታና መንግስት አይመጥንም ይላል። በኢሶዴፓ እምነት ያለው ጠንካራ መንግስት ነው። ኮሮናን ችኝንም ህዝቡን አስተባብሮ ሪሶርስ አስተባብሮ መፍትሄ ምላሽ ሊሰጥ የሚችል እንደዚሁም ከውጭም የሚቃጡ አደጋዎችም ድፍረቶችም ቢኖሩ ይህንንም ጠንካራ መልስ በመስጠት ሊቋቋም የሚችልና ሀገሪቷንና ህዝቦቿን ሊታደግ የሚችል ጠንካራ መንግስት ባለበት ጊዜ የሽግግር መንግስት፣ ብሔራዊ አንድነት መንግስት የሚባሉትን መጥራቱ ሀገራዊም ህዝባዊም ፋይዳ የሌለው የፖለቲካ ጨዋታ ወይም መፍትሄ ሆኖ ስለምናገኘው ሰከን ብለን መፍትሄ ፍለጋው ላይ ብናተኩር ይሻላል የሚል ምክራችንን ያው በመግለጫችን አሁን በምናወጣው መግለጫ ላይ ያስቀመጥነው ስለሆነ ይሄ ሁሉ ግባት ሊሆን ይችላል የሚል እምነት አለኝ። የአሜሪካ ድምፅ ሬዲዮ የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክን የወቅቱን ሊቀመንበርና ለጠቅላይ ሚኒስትር ጽህፈት ቤት ተልኳል የተባለውን አማራጭ መፍትሄ ሀሳብ ሰነድ መሰረት በማድረግ ዘገባ ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንሸጋገር።
ኢትዮጵያ ላጋጠማት ችግር መፍትሄው ህገ መንግስታዊ እንጂ ፖለቲካዊ አማራጭ አይደለም ብሏል ገዢው ብልጽግና ፓርቲ። የመፍትሄ ሐሳብ አለኝ የሚል ካለ ከህገ መንግስታዊ ድንበር ሳይወጣ አማራጩን ማቅረብ ይችላል ብለዋል የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ ከቪኦኤ ጋር ቃለ ምልልስ ያደርጉ። በሚቀርቡ አማራጮች ላይ ከማንም ጋር ለመወያየት ፓርቲያቸው ዝግጁ መሆኑን ያሳወቁት አቶ አወሉ በውይይትና በድርድር ስም ጫና ለመፍጠር ማሰብ ተቀባይነት የለውም፣ ከህገ መንግስታዊ አማራጮች ውጪ ሌላ መንገድ በመጠቀም ስልጣን በአቋራጭ ለመያዝ የሚያስብ ካለ ግን መንግስት ህገ መንግስቱን ለመጠበቅ ሲል ህጋዊ እርምጃ ይወስዳል ብለዋል። አቶ አወሉን ያነጋገረው ሙክታር ጀማል ዝርዝሩን ይዟል። አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ ይህን ቃለ መጠይቅ ለማድረግ ፍቃደኛ ስለሆኑ በአሜሪካን ድምጽ አድማጮች ስም እናመሰግኖታለን። እኔም በጣም አመሰግናችኋለሁ። አቶ አወሉ በኮሮና ቫይረስ ኮቪድ-19 ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ የተለያዩ አማራጮች እየቀረቡ ነበር። ከዚህ ቀደም መንግስት ያቀረበውን አማራጭ ተከትሎ የህገ መንግስት ትርጉምን እየሰራበት ይገኛል መንግስት። በአጠቃላይ እስቲ ይህ ሂደት ምን ላይ ደርሷል? ይሄ አሁን ለህዝብ ተወካዮች ህግ ጉዳይ ቋሚ ኮሚቴም ቀርቦ ጸድቆ ከሞላ ጎደል የትርጉም የሚያስፈልጉ አንቀጾችን ተለይቶ ተርጓሚ ኮሚሽን ኮንስቲቱሽናል ኢንኳሪ ቀርቦ ቀጥሎ ደግሞ ለፌዴሬሽን ምክር ቤት ይቀርባል ተብሎ ይታሰባል። በተለይ አሁን እየተነሳ ያለው የህግ ትርጉም የሚለው የሚተረጎመው ህግ አንድ የሐሳብ አለመግባባት ወይ መጣረስ ሲኖር ወይ የሐሳብ ግልጸኝነት ሲጎለው ነው። ነገር ግን የአንድ መንግስት ጊዜ የ5 ዓመት ገደብ ነው ብሎ በግልጽ አስቀምጧል። ይህ ወዴት ይተረጎማል የሚሉና በጉዳዩ ላይ ያልተግባቡበት አካላቶች እያሉ ይህንን መንገድ እንደ ብቸኛ አማራጭ ይዞ መቀጠል ምን ያህል መፍትሄ ነው ብሎ ያስባል ድርጅቱ? እኛ ሌሎች አካላት ስላመኑ ወይ ስላላመኑ አይደለም። በዋናነት ይሄ ሐሳብ ተሻለ ሐሳብ እንዲቀርብ፣ ምክንያቱም ይሄ ሀገር ጠንካራ መንግስት ያስፈልጋታል። ሁለተኛ ደግሞ ኮቪድ መከላከል በራሱ ሌላ ጠንካራ መንግስት ያስፈልጋል። ከዚህ የተነሳ ህገ መንግስታዊ ክፍተቱ ወደ ህገ መንግስታዊ መፍትሄ ያስፈልጋል የሚል የብዙሃኑ ሐሳብና እንትን ነው። ሌላ አምስተኛ ሐሳብ ሊባል የሚችል የተለያዩ የፖለቲካ ድርጅቶች እያቀረቡ ይገኛሉ። ለምሳሌ ትብብር ለዲሞክራሲና ህብረ ብሔራዊ ፌዴራላዊ የሚባል ተቋምና እንደዚያውም መድረክ በቅርብ አማራጮቻቸውን ካሳወቁ ድርጅቶች ውስጥ ናቸው። ትብብር ያነሳው ለአንድ ዓመት ሊቆይ የሚችል ከባለሙያዎች ወይንም ደግሞ ቴክኖክራቶች የተዋቀረ መንግስት አስተዳደር እንዲቋቋምና ይህም በካውንስል ክትትል እንዲደረግ የሚል አማራጭ ቀርቧል። ሌላኛው ደግሞ ከመድረክ አኳያ በአጠቃላይ ይህ ችግር ሊፈታ የሚችለው በህገ መንግስታዊ ወይ በህግ መፍትሄ ብቻ ሳይሆን ፖለቲካዊ መፍትሄም ያስፈልጋል። ለዚህ ሲባልም የጋራ የሆነ ተቋም በአስቸኳይ ሊቋቋም ይገባል የሚሉ ሁለት ሐሳቦችን እናያለን። እነዚህን ሐሳቦች ብልጽግና እንዴት ያየዋል? እንዴት ይቀበለዋል? የኛ ሲጠቃለል ለተፈጠረው ህገ መንግስታዊ ክፍተት ህገ መንግስታዊ መፍትሄ ብቻ ነው የሚል አቋም አለን። ይህን ሁሉ ቁጭ አድርጌ ህገ መንግስቱን ቁጭ አድርጌ በራሱም ትልቅ ችግርና ጥያቄ ያለበት ህገ መንግስት ያው በግድ በጋራ የሚያሳስረንን ህገ መንግስት ቁጭ አድርጌ ወደ ሌላ ገባለሁ ካልክ ሌላ ትርምስ ነው እንደ ሀገር የምትፈጥረው። ስለዚህ ያ እንዳይፈጠር በእኛ በኩል አምስተኛ አማራጭ የተባለው ህገ መንግስት ማዕቀፍ ውስጥ ሆኖ የሚደረጉ ነገሮች ካሉ ፓርቲያችን አሁንም በሩ ክፍት ነው ለመነጋገር ለመወያየት በራችን ክፍት መሆኑን በዚህ አጋጣሚ ማንሳት እንፈልጋለን። ፖለቲካዊ መፍትሄ ብሎ ያነሱት ለመድረኮችም በአሁኑ ሰዓት ባለንበት ምዕራፍ አንጻር ፖለቲካ ህገ መንግስቱ እያለ መፍትሄው እያለ ወደ ፖለቲካ የሚያስኬደን ምንም ምክንያት የለም። የእኛ ግልጽ አቋም ነው። ህገ መንግስቱን መፍትሄውን ብቻ ስራ ላይ አውለን ያሸነፈው አካል ስልጣኑን ይረከባል። እየተጠየቀ ያለው እነሱ ተጨማሪ የመንግስት የስልጣን ዘመን ሳይሆን በኮሮና ምክንያት የባከለውን ጊዜ ለማካካስና ምርጫ ለማካሄድ ብቻ ነው። ስለዚህ ይሄ ነው በእኛ በኩል ያለው። ምናልባት አሁን መሰል አለመግባባቶችና ጭቅጭቆች እያሉ የሚጸድቀው የህግ ትርጓሜ ስራ ላይ አዋዋል ላይ በኋላ ችግር አይፈጥርም ወይ? ሌላኛው ደግሞ ገዢው ፓርቲና መንግስት ለውይይት ዝግጁ አይደለም፣ በሮቹን ዝግ ነው የሚያደርገው የሚል ስሞታ በተደጋጋሚ ይቀርባል።
ለዚህ እንደ ምሳሌ የሚነሳው ከዚህ ቀደም ምርጫ ቦርድ ጉዳዩን እንደ ሰሚ ብቻ ነገረን፣ ለውይይት መልሰን እንገናኛለን ብለን ስንጠብቅ ውሳኔውን በሚዲያ ሰማን። ከዛ ደግሞ የአማራጮቹን በተመለከተ ጠቅላይ ሚኒስትሩ ምንም አጀንዳ ሳይነገረን ተጠራን፣ በውይይቱ ላይ ሰማን። ሌሎች አማራጮችን የምናቀርብበት ጊዜ ሳይሰጠን ቀጥታ ወደ ስራ ተገባ። ውይይት ሳይሆን እንደ ሰሚ ብቻ እንድንሰማ ነው የሚፈለገው ከመንግስት አንፃር የሚል ተቃውሞና ቅሬታ ይሰማል። ለዚህ ምን መፍትሄ ነው ልታስቀምጡ የምትችሉት? የሚወሰነው ውሳኔ ህገ መንግስታዊ ውሳኔ እስከሆነ ጊዜ ድረስ፣ ህጋዊ ውሳኔ እስከሆነ ጊዜ ድረስ የሚመለከተው ህጋዊ አካላት እስከወሰኑና ጸደቁ ጊዜ ድረስ ያንን ስራ ላይ መዋል የመንግስት ጉዳይ ይሆናል። የሁሉም ዜጋ ግዴታ ይሆናል። እርግጠኛ ነኝ ሁሉም አካላት ለዚህ መተባበር መቻል አለባቸው። ከዚህ አልፎ አቅርም በኋላ ቀውስ መሬት አውርዳለሁ እያለ የሚዝት ለዚህ ሀገር ትርምስ፣ ቀውስ፣ መፈናቀል፣ ሞት የሚመኝ ካለ በራሱ ምኞት ሆኖ ይቀራል እንጂ በፍጹም አንድ ኢንች ተራምዶ ሌላ ችግር እዚህ ሀገር ላይ መፍጠር የሚችልበት ሁኔታ የለም ነው። ሁለተኛ በሩ ዝግ ነው፣ አልተዘጋም። አማራጮችን በእኛ በኩል አሰልተን እናቀርባለን። ለምሳሌ በቅርብ ጊዜ ወሩ እንኳን ሳይሞላ አስቸኳይ ጊዜ አዋጅ አጀንዳውን ላይ ቁጭ ብለን ተወያይተን እንዲወስድ ነው የተደረገው። ሁሉም ፓርቲ ተስማምቶ ራሳቸውን ሀሳብ አቅርቦ ነው ሄዱ። ይሄንን ጥሪ ተደርጎላቸዋል ከሁለት ቀን በፊት። ነገር ግን በሩ ዝግ ነው የሚለው ነገር ይሄ የውሸት ወንጀላ ነው። አሁንም አማራጭ ህገ መንግስታዊ የተሻሉ አማራጮች አሉ። በተለይ አሁን ሀገሪቷ ካለችበት ምዕራፍ ኮቪድ አንስቻለሁ፣ ወረርሽኙን ከመከላከል ኢኮኖሚውን ከመታደግ የጂኦ ቀጠናዊ ሁኔታውን ታሳቢ ያደረገ ጠንካራ መንግስት ማስቀጠል የሚያስችሉ አማራጭ ህገ መንግስታዊ መፍትሄ ያለን ካሉ ይህ ቅርብ በሩ ክፍት ነው፣ መነጋገር ይቻላል። ምናልባት የመጨረሻ ጥያቄ የማደርገው በአጠቃላይ ካለፉት ስርዓት ጀምሮ ኢትዮጵያ ውስጥ ያሉት ችግሮች የሚመነጩት ከህግ ችግር ሳይሆን የፖለቲካ ችግር ነው። በዚህ ምክንያት የፖለቲካ መፍትሄ ያስፈልገዋል የሚሉ አሉ። ብልጽግና ይህንን እንዴት ይመለከተዋል? እስከ ለውጡ ጊዜ ድረስ ትክክል ነው። 100% የተባለው አረፍተ ነገር ትክክል ነው። አሁን ግን እንደዛ አይደለም። አሸባሪ አክራሪ ተብሎ ተፈርጆ የተባረረ የተገደበ እንዳይገባ የተከለከለ የታሰረ በአመለካከቱ በፖለቲካ አቋሙ የታሰረ የተከለከለ ግለሰብ ወይ ፓርቲ የለም። ስለዚህ ሜዳው ነፃ ነው፣ ምህዳሩ ክፍት ነው፣ መነጋገር ይቻላል ነው። ስለዚህ መንቀሳቀስ ይቻላል። ፓርቲ የያዘውን አቋም ይዞ ለህዝብ አስተምሮ ከዛ በኋላ በምርጫ ወደ ስልጣን መምጣት ይችላል ነው። የታፈነ ድምፅ የለ። ማንም እንደፈለገ ሲሳደብ ይውላል። ጠቅላይ ሚኒስትሩ ይሰደባል፣ ፓርላማ ሲሰደብ ይውላል። ስለዚህ እስከ 2 ዓመት በፊት ነበረ ፖለቲካዊ ችግሩ። አሁን ግን ተፈቷል። አሁን ያለን አማራጭ ወደ ዲሞክራሲ የምናደርገው ጉዞ አጠናክረን መቀጠል ነው እንጂ ህገ መንግስቱን ቁጭ አድርገህ ይህ ህገ መንግስታዊ መፍትሄ አቅርበህ አረጋግጬ ይዤ እሄዳለሁ የሚባለው ነገር በራሱ ቀልድ ነው፣ ሸበት ነው፣ አይቻልም። በብልጽግና ፓርቲ በኩል ተቀባይነት የለውም የሚል ሀሳብ ነው እኛ ያለን። አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ፣ ይህም ከኛ ጋር ስለቆዩ እናመሰግኖታለን። በጣም አመሰግናቸዋለሁ። ከወረዳ አስተባባሪ ያሉ አንዳንድ አባሎቻችን የፍርድ ቤትን የዋስትና ፈቃድ ችላ በማለት ጭምር ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ አንዳንድ የፖለቲካ ፓርቲዎች ስሞታ አቅርበዋል። የቤተሰብ አባላት እንደታሰሩባቸው የገለጹ አንዳንድ የክልሉ ነዋሪዎችም ተመሳሳይ ስሞታ አላቸው። ከፖሊስና ከጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጦ ተጨማሪ አላት። አቶ ደረጀ መርጋ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር ናቸው። ላለፉት ጥቂት ዓመታት በፖለቲካ አመለካከታቸው በቅሊንጦ እስር ቤት ከአባታቸው ከአቶ መርጋ ደበሊ ጋር ታስረው ማሳለፋቸውን የጠቀሱት የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ አቶ አዲሱ ቡላላ አቶ ደረጀ የለውጡ መንግስት ባደረገው ምህረት ተፈተው ነበር ሲሉ ተናግሯል። አቶ ደረጀ ከእስር እንደተፈቱ በፓርቲ ውስጥ በነበራቸው ኃላፊነት ቀጥለው እየሰሩ እያሉ በመንግስት ጸጥታ ኃይል ተይዞ መታሰራቸውን ገልጿል። አሁንም ሰሞኑን 2 ወር በፊት ታስሮ እዚህ አዲስ አበባ ፖሊስ ጣቢያ ያገኛል። 4-5 ጊዜ አካባቢ ፍርድ ቤት ተመላልሰዋል። ምንም የተገኘበት ምንም ማስረጃም አልተገኘም። ዝም ብሎ ሲያመላልሱት ነበር። ፍርድ ቤቱ ትላንት በዋስ መብት እንዲለቀቅ የዋስ መብቱን አክብሮለት ነበር። በዚሁ መሰረት 4,000 የዋስ መብት እንዲከፈል ተጠይቀን ነበር። በዚሁ መሰረት ከፍለን ስንመጣ ወደ ሜክሲኮ ወዳለው ፌደራል ፖሊስ ሄዳችሁ ጠይቁ ተባል። እዛ ስንት ደግሞ ይግባኝ ስለተጠየቀበት አሁን መውጣት አይችልም ለቀቅም አሉን። በዛ ሁኔታ ነው ትላንት ሳይፈታ የቀረው።
አቶ አዲሱ አክለውም የድርጅታቸው አመራሮች በዞንና በወረዳ ደረጃም እየታሰሩ ነው ሲሉ ገልጿል። የተለያየ ቦታ አብዛኛ ባላችን ታስሯል፣ አመራሮቻችን ታስሯል። ለምሳሌ አሁን ለነቀምት የዞን ጽሕፈት ቤቱ አስተባባሪ ፍቃዱ አያና ታስሯል። ምዕራብ ጉጂ አለቡላ ወረዳ የወረዳው ጽሕፈት ቤት አስተባባሪ ግርማ ሚቀጡ ታስሯል። ግንቢ ላይ አብርሃም የሚባል ታስሯል። እዚሁም ሰሜን ሸዋ አሰላ፣ እንዲሁም አዳማ የተለያዩ አመራሮቻችን ማለትም የወረዳዎች የዞኖች አመራሮቻችን ታስሯል። ስሩ ቀጥሏል። ከዛ ውጭ ደግሞ በተለይ አባሎቻችን እንዲሁም ደግሞ ፖለቲካ ውስጥ የሌሉ ንጹሃን ነው በእስር ቤት እየማገዱ ነው የሚገኙት። ከፍተኛ እስር ነው እየተካሄደ ያለው። ወይዘሪት ፖንቱ ኢፍሬም የአቶ ኢፍሬም ገለታ ልጅ ናት። አባቷ አቶ ኢፍሬም ከ8 ወር በፊት እንደታሰሩና በፍርድ ቤት የዋስትና መብት ተጠብቆላቸው በፌዴራል ፖሊስ መከልከላቸውን ትናገራለች። ኢፍሬም ገለታ በጭራሽ ቤቱ ኖሮ አያውቅም። በተለይ 2011 እና 2012 መሀል 3ኛ ጊዜ ነው ሲታሰር። በትንሽ ወር ነው የሚራራቀው። ተኛ ታስረው አራዳ ፍርድ ቤት ነው ጥር 4 የዋስ መብታቸው 5000 ብር ክፈሉ ተብለን ዋስ መብታቸው ተጠበቀ ብለን 5000 ብር ከከፈልም በኋላ ስለ ዋስ መብቱ ስለ ብሩ የሚነግረንም ስለ ፍቺም ሆነ ምንም አይነት ፍንጭ ተከልክለናል። አቶ ሚልኪያስ ቡልቻ ጠበቃና የህግ አማካሪ ናቸው። በክልልና በፌዴራል ፍርድ ቤቶች ይሰራሉ። እርሳቸው እንደሚሉት ከሆነ 7 የሚሆኑ ደንበኞቻቸው በሽብር ተጠርጥረው ከታሰሩ በኋላ ፍርድ ቤት በቀጠሮ ሲመላለሱ እንደከረሙ ተናግረዋል። ደንበኞቼ በሁለት መዝገብ አንዱ በአቶ ያዘው ከበባ የሚለው ነው 6 ሰዎች፣ ሌላው መዝገብ አቶ ደሜ ባጫ በሚል መዝገብ ስም ነው። በአቶ ያዘው ከበባው ስር ያሉት አቶ ያዘው ከበባ፣ አቶ ፍራውል እንዳለማ፣ አቶ ገላና ወጋሪ፣ አቶ ፊት አጫላ፣ አቶ ኢፍሬም ገለታ፣ አቶ ወይዘሮ ታደሉ ዮናስ የሚባሉት ናቸው። የተከሰሱበት ወንጀል በተሻረው የጸረ ሽብር አዋጅ መሰረት በአዋጅ ቁጥር 652/2001 አንቀጽ 4 መሰረት ሽብር ወንጀልን ለመፈጸም ማዘጋጀት፣ ማሴር እየተዘጋጁ ነበር በሚል ነው ክሳቸው የቀረበው። የህግ ጠበቃቸው እንደገለጹት በአሁኑ ወቅት ከ2 ተጠርጣሪዎች ውጪ ሌሎች ታሳሪዎች ክስም አልተመሰረተባቸውም ወይም ፍርድ ቤት እየቀረቡም አይደለም። በዋስም እንዲለቀቁ ተወስኖ የዋስትና ገንዘብ የተከፈለ ቢሆንም ፖሊስ አልለቀቃቸውም ሲሉ አብራርቷል። አቶ ሚልኪያስ ፍርድ ቤቱ በጣም ብዙ ቀጠሮ ወደ 9 ቀጠሮ ካመላለሳቸው በኋላ ኦልሞስት 4 ወር ካለቀ በኋላ ክስ ካላቸውም በዚህ ጊዜ ውስጥ 10 ቀን ውስጥ ክሳቸውን አዘጋጅቷቸው አቅርቡ፣ ከዛ ውጪ ተጨማሪ ጊዜ አይሰጣቸውም፣ ከዚህ በላይ የሚመረመር ነገር የላቸውም በማለት ትዕዛዝ ሰጥቶ ፌዴራል ፖሊስ በቂ ማረጃም አላቀረበም። በተሰጠው ጊዜ ውስጥም ክስ አጠናቅሮ ወደ አቃቤ ሕግ ማስተላለፍ ስላልተቻለ ዋስትና መብታቸውን በመጠበቅ 5000 ብር ዋስትና ከእስር እንዲለቀቁ ትዕዛዝ ቢያስተላልፍም ፖሊስ እነኚህ ሰዎች ብዙ ጊዜ ካቆየ በኋላ 2ታቸው ላይ ብቻ በአቃቤ ሕግ በኩል ይግባኝ ተጠይቆበት 5 ቀን ተፈቅዶላቸው ነበረ። ሌሎች ላይ ግን ምንም ይግባኝ አልቀረበባቸውም። ፖሊስ በራሱ ስልጣን የፍርድ ቤትን ስልጣን ወደ ጎን በመተው አልለቀቃቸውም፣ አቆያቸው ማለት ነው። ፖሊስ ካለፈው 1 ዓመት ጀምሮ በኢትዮጵያ ውስጥ ተመዝግቦ እየተንቀሳቀሰ መሆኑን የሚገልጸው ሀገር በቀል ድርጅት የምስራቅ አፍሪካ ሰብአዊ መብት ሊግ በዚሁ ርዕሰ ጉዳይ ላይ መግለጫ አውጥቷል። በኦሮሚያ ክልል በተለያዩ ከተሞች፣ ዞኖችና ወረዳዎች ከፖለቲካ ፓርቲ አመራር እስከ አባል እየታሰሩ መሆናቸው ባሰባሰብነው መረጃ ደርሰንበታል ሲሉ የኢትዮጵያ የምስራቅ አፍሪካ ሰብአዊ መብት ሊግ ተወካይ አቶ ጌቱ ሰቦቃ ለአሜሪካ ድምጽ ተናግረዋል። ቀለም ወለጋና ምስራቅ ወለጋ እንዲሁም 4 ወለጋ ዞኖች ላይ በተለይ ማለት እና ደቡብ ኦሮሚያ አካባቢ ላይ አሁን ደግሞ ሰንትራል ኦሮሚያን ማጠቃሎ በገፍ ሰዎች በፖለቲካ አመለካከታቸው ምሳሌ በጅማ ላይ ሰማው እና ቃለን ቅርብ ጊዜ መምህር አብሮባቸው ላይ ማለት ነው በስንት ተከቦ አንድ ሰው በ9 ወታደር ተከቦ ይናክል እንግሊዝ ተፈጸመበት ማለት ነው። ይሄ ብቻ አይደለም። ይሄ እንግዲህ እንደ አጋጣሚ ፒክቸር ተወስዶ ነው እንጂ ስንትና ስንት ከቤተሰብ ከህግ ጠበቆች ከፖለቲካ ፓርቲና ከሰብአዊ መብት ሊግ ለተነሳው ቅሬታ ከመንግስት አካል በተለይም ከፌዴራል ጠቅላይ አቃቤ ሕግና ከፌዴራል ፖሊስ ኮሚሽን ወንጀል ምርመራ ዳይሬክቶሬት መልስ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ ለዘገባው። የድሬዳዋ አስተዳደር በከባድ ጭነት መኪኖችና ሌሎችም አሽከርካሪዎች አማካይነት ኮሮና ቫይረስ ከጎረቤት ሀገሮች ወደ ኢትዮጵያ እንዳይገባ ለመቆጣጠር እየሰራ መሆኑን አስታውቋል።
መዳረሻቸውን ድሬዳዋ ያደረጉ የ150 ከባድ መኪኖች አሽከርካሪዎች በተለየ ማቆያ እንዲቆዩ እንደሚደረግ የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለቪኦኤ ገልጸዋል። ድሬዳዋን አቋርጠው ወደ መሐል ሀገር የሚሄዱ ተሽከርካሪዎችም አስፈላጊው የጤና ምርመራና ትምህርት እንደሚሰጣቸው ተናግረዋል። አዲስ ቸኮል አነጋግሯቸዋል የጤና ቢሮ ኃላፊዋን። ባለፉት 7 ቀናት በትግራይ ክልል ኮሮና ቫይረስ የተገኘባቸው 8ቱም ኢትዮጵያውያን የከባድ መኪና አሽከርካሪዎች ወይም ረዳቶቻቸው መሆናቸውን የክልሉ ጤና ቢሮ ያወጣው መረጃ ያመለክታል። አብዛኞቹ ከጅቡቲ የሚነሱና የፈሳሽና የደረቅ ጭነት አሽከርካሪዎች ደግሞ በድሬዳዋ በኩል ነው የሚያልፉት። በአማካይ 150 ከባድ ተሽከርካሪዎች በየቀኑ ድሬዳዋን አቋርጠው ወደ ተለያዩ የሀገሪቱ አካባቢዎች ያልፋሉ። እነኚህን ተሽከርካሪዎችና አሽከርካሪዎቻቸው ለኮሮና ቫይረስ መተላለፍ መንስኤ እንዳይሆኑ የድሬዳዋ አስተዳደር ባለፉት ወራት ሲሰራቸው የነበሩ ስራዎች እንደነበሩ የአስተዳደሩ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ ይናገራሉ። እንግዲህ እነሱም ሹፌርና ረዳቶቻቸው ብቻ ናቸው እንዲመጡ የሚጠበቀው። ስለዚህ እሱን ማዕከል ያደረገ የኛ የጤና ባለሙያዎች፣ በጎ ፈቃደኞች እና የጸጥታው ዘርፍ በጋራ ሆነው የገንዘብ ክፍያ ቦታው ላይ መኪኖቹን በማስቆም አንደኛ መጀመሪያ ሹፌሩም ረዳቱም እጃቸውን እንዲታጠቡ፣ ሁለተኛ የሙቀት ልኬት ይደረግላቸዋል፣ ትምህርት ይሰጣቸዋል፣ ሙሉ መረጃቸው ይወሰዳል። ስማቸው፣ አድራሻቸው፣ የታርጋ ቁጥራቸው ሙሉ የሆነ መረጃ በጽሁፍ ይወሰዳል። ስልክ ቁጥራቸው ይወሰዳል። ለቀጣይ ክትትል ማለት ነው። መሰረታዊ የሆኑ መረጃዎች ይሰጧቸዋል። ራሳቸውንና ህብረተሰባቸውን እንዴት መጠበቅ እንዳለባቸው ይነገራቸውና በዛ መንገድ መኪናውን ደግሞ ሙሉን ከላይ ማለት ነው ጭነት አናስወርድም፣ ግን እንደዛው እንዳለ ሙሉን ዲስኢንፌክት ይደረጋል ማለት ነው። ርጭት እሱ ይደረግና ይለቀቃሉ ማለት ነው። ይገባሉ። ግማሾቹ ኦልሞስት ብዙዎች ክሮስ አድርገን ነው የምንሄደው ይላሉ። ድሬዳዋ አይደለም ዲስቲኔሽናቸው። ድሬዳዋ ዲስቲኔሽናቸው የሆኑትንም ደግሞ አድቫይዝ አድርገን ነው የምንሰራው። በየመሃሉ አጠራጣሪ የሙቀት መጨመር የታየባቸውን አሽከርካሪዎች ሙቀት እንደሚለኩ የተናገሩት ወይዘሮ ለምለም ሆኖም እስከዛሬ አንድም አሽከርካሪ የኮሮና ቫይረስ እንዳልተገኘበት ይናገራሉ። ይሁንና የሰውነት ሙቀትን በመለካት ብቻ የኮሮና ቫይረስ ያለባቸውን ለመለየት መሞከር በቂ እንዳልሆነ ወይዘሮ ለምለም ይስማማሉ። ቫይረሱ እስከ 14 ቀን ራሱ ሊደብቅ እንደሚችልና አንዳንዶችም ምልክት ላያሳዩ እንደሚችሉ ጥናቶች ያሳያሉ። እነሱን ከመቆጣጠር አንጻር ከፌዴራል የሚጠበቁ ውሳኔዎች እንዳሉ ይናገራሉ ወይዘሮ ለምለም። መመርመር ይኖርብን አይኖርብን አቅጣጫ በጤና ጥበቃ የትራንስፖርት ሚኒስቴር የሚመለከታቸው አካላቶች እየተወያዩ ነው። ወጥ የሆነ አሰራር ለመዘርጋት ሂደት ላይ ናቸው። ኦልሬዲ ፋይናላይዝ እያደረጉ ነው። እሱ እንዳለቀ ያንን ተከትለን እኛም በወጣልን አቅጣጫ መሰረት እንመረምራለን። የሚያርፉበትንም ቦታ መወሰን ካለብን እሱን እያየን የምንሄደው ነው የሚሆነው። እስካሁን ግን የማስተማሩን ስራ ነው የምንሰራው። ግን ሙቀት